አሻም የምወዳችሁ የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? ይሄው እንግዲህ ቅዱስ ጊዮርጊስ ስፖርት ታሪክ ታቀርበናል ነበርም እንዴ? ዛሬም ተመልሰን ተገናኘን። ገና ብዙ የምናወራቸው ወሬዎች አሉ። እንግዲህ ሁለተኛ ክፍል ዛሬ እንቀጥላለን ማለት ነው። ከሀበሻ ክለብ ቅዱስ ጊዮርጊስ የመጀመሪያው ነው። እንግዲህ ለቅዱስ ጊዮርጊስ ክለብ መነሻው መስረታው ማን የሚለውን ነገር መታየት አለበት። ይሄ ክለብ እንግዲህ የጓደኛ ክለብ መሆኑን እንድታውቁት። አየር አትናሽ አሳዳጊዎቹ ግሪኮች ናቸው። አትናሲዮን ይባላሉ። ጆቲ በእናቱ ኢትዮጵያ ነው፣ በአባቱ ግን ግሪክ ነው። ጓደኝነታችን ለማጠናከር ክለብ ለሁለት እኩል ይጫወቱ ነው። ግን ሌሎችም ማስገባት አለባቸው አይደል? ምንም ያውቁት እኮ ነገር የለም። ይሄ ማሊያ እንዲለብሱ የተደረገው በሀገር ፍቅር ቲያትር በሀገር ፍቅር ማህበር መስራቾች አማካኝነት የኢትዮጵያ ጉዳይ አሳሳቢ ነገር ስለሆነ የኢትዮጵያ ባንዲራ ያለበት ነው የምታደርጉት ተባሉ። ይሄንን ባንዲራ አድርገው ይሄንን ማሊያ አድርገው ግጥሚያ ባያደርጉም መዝሙር ዘምረዋል። በነገራችን ላይ የማሊያ በታሪክ በጊዮርጊስ ተለብሶ ያውቅ። የመጀመሪያው ፕሬዚዳንት ደጋፊ እኮ የለም፣ ራሳቸው እርስ በራስ ናቸው። ጆርጅ ዱካስ በድምጽ ብቻ ጆርጅ ይመረጥ እነሱ ቤት ነው ማሊያ የሚቀመጠው ምን የሚለው ሁሉ ነገር። ክለቡ እንደተመሰረተ እንግዲህ አቶ ዱካስ አንድ ክፍል ሰጥተዋቸዋል። ማሊያቸውን እዛ ይቀመጣል። ቅዳሜ ስብሰባ ያደርጋሉ። የስብሰባ ቀን ክለቡ ያዋጡት ገንዘብ አለ። ለሻይ ቅጠል ለስኳር ለምናምን አዋጡ፣ ሻይ ይፈላል። በቃ አሪፍ እኮ ጊዜ ነበር ያኔ ታዲያስ። እና እዛ ገብቶ መረጡ በድምጽ ጆርጅ ዱካስ ፕሬዚዳንት፣ ጸሐፊ አየለ አትናሽ፣ ገንዘብ ያዝ ካሳ ወልዴ 8 ቁጥር ነው ያደረገው። የመጀመሪያው 8 ቁጥር ያደረገው እሱ ነው። መጨረሻ ላይ 8 ቁጥር ማን እንዳደረገ ባላውቅም 8 ቁጥር ጊዮርጊስ እንዳይለበስ ተብሏል። በመንግስቱ ወርቆ የተነሳ ለሱ ክብር ሲባል ማለት ነው አይለበስም ጊዮርጊስ። እና የመጀመሪያው ማሊያ ያደረገው እንግዲህ 8 ቁጥሩም ካሳ ወልዴ ነው። ስለሱ ላጫውቶቹ ገንዘብ ያዝ እሱ ነው። መረጠው መርጠናል አሉ። እንግዲህ አሁን ጨዋታ አይደለም የምትፈልጉኝ ደብዳቤ ጻፉልኝ ይሏቸዋል። ህጋዊ ደብዳቤ እንደሱ አላረ ኦኬ ደብዳቤ ተጽፎ ነው ለአራራት አርመን ክለብ ምናምን ብላችሁ በቃ ይሄ ዓለም አቀፍ አሰራር ነው እንደሱ እንደሚያውቁት ጻፉልን አሉ። ደብዳቤውን ጻፉ። እንዴ ማህተም የታለው? ማህተም ያስፈልጋል። ጣጣው ብዙ ነው። እንዴት ነው ለንጫወት ማህተም ያስፈልጋል። ስለዚህ ማህተም አድርገን ነው የምናመጣው አይደል? ክለብ መስርተው እነሱ ለመጫወት ነው የሚፈልጉት። ይሄ ሁሉ ጣጣ እንዳለባቸው አላውቅም። ደብዳቤ ህጋዊ ነው ምናምን ነገር በፍጹም ያውቁት ነገር አለ። ከዛ ሌላ ደግሞ ምን ይመጣል እያሉ ያስቡ ነበር። ስለዚህ ያው ጆርጆ ጋር ሄዱና ጠየቁት። ያው ገንዘቡን ከፈልና ማህተም አሰራላቸው። ያው ማህተሙ ተገዛ። እንግዲህ ከዛ መርጋጫ የለም። አሁን እንግዲህ መሽቷል። ነገ ነው ደብዳቤው ማስረከብ። ዴድላይኑ ነገ ነው፣ የመጨረሻ ቀኑ ነው። ስለዚህ ተማሪዎች አይደሉም አንድ ሀሳብ መጣላቸው። መርገጫ የላቸውም አይደል? ያኔ እንግዲህ አዲስ አበባ እኮ መብራት የለም በብዛት። አብዛኛው ቤት ኩራዝ ነው ያለው። 1928 ዓመተ ምህረት ኩራዝ ነው ያለው። ማህተሙን የኩራዝ ጭጣ ሰጥተው እንግዲህ ወቅቱን ላሳያችሁ ነኝ። የቆርቆሮ እንትን ነች። ይሄን ስሜቱን ላሳያችሁ ነኝ። የቆርቆሮ አቺ ክቧለች አይደለም? ኩራዟ እንደዛ ነች። ጭሱን በደንብ አጠጡት። እንደዚህ ጠጣ ጭስ። ይኸው የቅዱስ ጊዮርጊስ ክለብ ለአራራት አርመን የመጀመሪያውን ጨዋታ ለማድረግ ደብዳቤ ይኸው ጭሱ ጠጣ ግጥም ይኸው ይላል ቅዱስ ጊዮርጊስ ክለብ ሊቀመንበር ጆርጅ ዱካስ ይላል። ይህንን ጻፉ። ከዛ በኋላ እንግዲህ እንትን አደረጉ። እቺ ኩራዝ አቶ አየለ አትናሽ አሳይተው ነበር። ለክለቡ የተሰጥ ማቀው ነገር የለም። ግን የመጀመሪያውን ደብዳቤ ጻፉ። በዚህ ነው ተማሪ እኮ ጭንቅላት አለ በዛን ጊዜ። አሁን ነገር እስኪደርስ ደግሞ እነሱ በቀኑ ነው የነገሯቸው። ስለዚህ ክለቡ የመጀመሪያውን ደብዳቤ ለአራራት አርመን ጻፈ። ቀኑ ተቆረጠ። በታህሳስ ወር ግጥሚያ ሊደረግ ነው ሁለቱ ክለቦች። እንግዲህ እስከዛ ጊዜ ድረስ ገንዘብ ማዋጣት ጀምሮ ነበር። እያንዳንዱ 3 ሩብ መክፈል አለበት። ለክለቡ 3 ሩብ መክፈል አለበት። ያን 3 ሩብ ማለት እንግዲህ 1 ብር 2 አላር ነው 250 እንደምንድን ነው 4 ሩብ 4 ስሙኒ ማለት ነው። ከዛ በኋላ እንዲህ ያለ ተሙን ቤሳስ ግርሽ ምናምን እያለ ይሄዳል። ግርሽ ማለት የብር 32ኛ ማለት ነው። እንግዲህ አሁን እንግዲህ ገንዘብ መዋጮ ተደረገ። አሁን ለአንዳንድ ነገር የሚያስፈልግ ነገር አሁን እንግዲህ ጥያቄ እየመጣ ከሆነ በአንድ ነገር በሆነ ጊዜ ጆርጆ ጋር ሄዳሉ። ስለዚህ እሱ የነገራቸው ምንድነው ክለቡን ብትወዱ ከሆነ በማንኛውም ነገር ገንዘብ እንትን ያስፈልጋቸዋል ተባለ። በዛን ጊዜ ነው እንግዲህ ጊዮርጊስ ንግድ የጀመሩት። ተጫዋቾቹ እንቁላል መሸጥ፣ ዶሮ መሸጥ፣ እህል ከገበያ እየጠረጉ እንደገና መሸጥ ለክለባቸው የማያደርጉት ነገር የለም። በነገራችን ላይ ቅዱስ ጊዮርጊስ ለሶስት ነው የሚከፈለው። በእነ አየለ አትናሽ ጊዜ ለክለቡ ያዋጣሉ እንጂ አይከፈላቸው። በእነ መንግስቱ ጊዜ
እነ መንግስቱ አይከፍሉም፣ እነሱም አይከፈላቸውም። በአሁን ጊዜ ደግሞ ይከፈላቸዋል፣ አይከፍሉም። በ3 ይከፈላል ማለት ነው። እንደዚህ ነው። እና እንግዲህ የመጀመሪያው ጨዋታ ማድረግ ተስማሙ። በህግ ተነግሯቸዋል። ሁላችሁም ማሊያ አድርጋችሁ ቁምጣ አድርጋችሁ በህጋዊ መንገድ ነው የምትመጡት። ስለዚህ ግጥሚያ በሚደረግበት ሰዓት መሟላት አለባችሁ። ተሟልታችሁ ካልመጣችሁ ግጥሚያ አይደረግም ተብሏል። ስለዚህ ተነግሯቸዋል ማለት ነው። እንግዲህ የመጀመሪያውን ግጥሚያ በሚያደርጉበት ሰዓት ሲጠበቅ ጸዳሉ የሚባል ልጅ ሳይመጣ ቀረ። አስረው ነው ጨዋታ አይካሄድም ማለት ነው። ከዛ ፊት ደግሞ ምንድነው ጭቅጭቅ የተነሳው? ቅዱስ ጊዮርጊስ ሁለቱንም ጎል መቻል አለበት ተብሏል። የጎል እንጨቶች አግዳሚ ቋሚ እነሱ መቻል አለበት። ተፈሪ መኮንን ትምህርት ቤት ነው የሚጫወቱ። ያኔ ደግሞ ትምህርት ቤት ሜዳ የለም ምን የለም። ስለዚህ እዛ አስፈቅደዋል። እነ ጆርጅ እዛ በሚጫወቱበት ሰዓት ጎል መስራት አለባቸው፣ ትክክለኛ ጨዋታ እንዲሆን ማለት ነው። አርማዎች እኮ ትክክል ነው ያደርጉት። ዝም ብሎ በድንጋይ ጎል አትጫወትም። ደንበኛ ጥርት ያለ ግጥሚያ ለማድረግ ማለት ነው። እንግዲህ በዛ ቅዱስ ጊዮርጊስ ጠሪ ነው፣ ሁለቱንም ጎል መቻል አለበት ተባለ። እንዴ ሁለቱንም ጎልማ እንዴት እንችላለን? አንዱን ቻሉ እናንተ። በመሀል ጆርጆ እየገባ ያስታርቃቸው። እንደዚህ ነው መሆን ያለበት። ጠሪ ስለሆነ ግጥሚያውን እሱ ነው መቻል ያለበት፣ ሁለቱንም ጎል መስራት ያለበት እሱ ነው። በመጨረሻ ተስማምተው አንዱን ጎል ያው ተጋጣሚ እንዲችል ተባለ። ቅዱስ ጊዮርጊስ እንግዲህ ተጫዋቾቹ ገንዘብ አዋጥተዋል አላልኳችሁ? የጎል እንጨት ሰሩ። ይኸውላችሁ ይሄ የጎል እንጨት የምታዩት እኮ እንደሱ ነው። 2 ቋሚ 1 አግዳሚ እንጨት አለ። ክለቡ ከገንዘብ ቤት ወጥቶ ከካሳ ወልዴ ከሂሳብ ክፍል ወጥቶ የተገዛ ጎል እንጨት ነው። የጎል እንጨቱን ማሰሪያ እኛ ያደረግነው እዚያው እንትን ሲባጎ ነው፣ ግን በልጥ ነው የሚታሰረው። ልጡም የክለቡ ሂሳብ የክለቡ ንብረት ነው ማለት ነው። 2ቱን ጎል ገዙና ተሸክመው ያንን ጎል ተሸክመው አጠና ተሸክመው ማለት ነው። ገና ወደ እንትን ሲሄዱ አራዳ ዘበኛ አባሩ ያዛቸው። አራዳ ዘበኛ ቅዱስ ጊዮርጊስን ተጫዋች አፈዳቸውን ያሳያሉ። አንዴ ተስፋ ክሎ ግን አስሩታል። ምንድነው ልምምድ ሲሰሩ ይሄ እንትና ሜዳ ነው፣ ይሄ ቴጌ መስክ ነው፣ ይሄ ከሌ መስክ ነውና እዛ ተጫውታቸዋል በሚል ነው የሚያባርሯቸው። በቃ ሩጫ ያው ተመልሰው ዞሮ መጡ። አንድ ሰው ጎሏቸዋል፣ ጸዳሉ የሚባል ማለት ነው። ስለዚህ አሁን እየሄዱ በቃ ጨነቃቸው። ተክለብራ የሚባል ሰው አገኙ። ትምህርት ቤት ያውቁታል፣ ቅዱስ ጊዮርጊስ ትምህርት ቤት። በእናትህ ተጫወትልን አሉት። ያው እህል ላስፈጭ እየሄድኩ ነው። ያኔ እንግዲህ ያኔ እኮ ለቤተሰብ እህል ማስፈጨት፣ መላላክ፣ ውሃ መቅዳት ወጣቶች ምናምን ነገር አታርጉም። እነሱ ያደርጋሉ አያደርጉ። ወፍጮ ቤት ደርሼ እስክመጣ ጠብቁኝ አለ። ጠብቁ አይመጣም። ሰዓት ደረሰ። መንገድ ላይ የደረቃቸውን ያገኙታል። የደረቃቸው ወደ ቤቱ እየገባ ነው። እዛ ትምህርት ቤት ደግሞ ነጋድራት ተሰማሸቴ ግቢያቸው ውስጥ የቄስ ትምህርት ቤት አለ። አየላትናሽ እነ መምሬ ተስፋዬ እዛ ይማሩ ነበር። ስለዚህ ያውቁታኔ ለምን አንጠይቆም ባሉ አሁን ጆርጅ እንዴ ጠይቀው አብረኮ ተፈሪ መኮንን ይጫወታል። ግጥሚያ ነበረን ከአራራት አርመንጋ ክለብ አላችሁ እንዲያው ክለብ ደግሞ አለ እንዴ? ያው እኛ አቋቁመናል እኮ ክለብ ቅዱስ ጊዮርጊስ ክለብ የሚባል ክለብ አቋቁመን ነው። እንዲያው ምን ታረጉልኛል አላችሁ? ይሄን የነገሩኝ አሳየለናችሁ። ምን ታረጉልኛላችሁ አለ። ቆሎ እንገዛላለን አሉት። እንግዲህ ከነበራቸው ንብረት ላይ በአሁኑ ቋንቋ 5 ሳንቲም ቆሎ ነው የሚባለው፣ በእነሱ ቢሳ ነው የሚባለው። ቆሎ ገዙለት። አቶ ይድነቃቸው ቆሎ መብላት ፈልጉ አይደለም ጋጃ የለም እንደግሩት ይፈልጉኛል ነው ሳይፈልጉኝም ነው። ለምሳሌ ምን ታረጉልኛል? ምንም አናረግልም ካሉ አይፈልጉትም ማለት ነው። ስለዚህ በጣም አስፈላጊ መሆኑን ለማሳየት ይድነቃቸው ምን ታረጉልኛላችሁ ሲሉ ቆሎ እንገዛላለን አሉት። በነገራችን ላይ የመጀመሪያው የፊርማ ገንዘብ የሚባለው የቆሎ ነው። አሁን 900,000 ምናምን 100,000 የሚባለው 100,000 የመጀመሪያው ቆሎ ነች። ከክለቡ ንብረት ላይ ወጥቶ ይድነቃቸው የተገዛ ማለት ነው። ግን አላሳፈራቸው። 2-2 አሸነፉ። ሁለቱንም ይድነቃቸው ነው ያገባ። እንግዲህ ቅዱስ ጊዮርጊስ የመጀመሪያው ጨዋታ ከአራራት አርመንጋ አቶ አየለ ሲነግሩ የዛን ቀን ይድነቃቸው ባይኖር ነው እንደው ምክንያት አለው ጸዳሉ ይቀርብ። በነገራችን ላይ ጆርጆ እንዳይገባ ብሎ ይድነቃቸው በፍጹም ይድነቃቸው መግባት የለበትም ነው። እሱ ደግሞ ምክንያት አለው። ጸዳሉን ጠብቁት ነው። ምክንያቱም ይሄ እናንተ የፈጠራችሁ ጓደኛሞች ናቸው፣ ህብረት ናቸው። 8 ወር ሙሉ አብራቸው ነበራችሁ፣ ማፍረስ ነው። ጸዳሉ ወጥቶ ሌላ ሰው መግባት ይድነቃቸው መግባት የለበትም ነው ያለው ጆርጆ ትክክል ነው። እነሱ ደግሞ ሰዓት ረፈደባቸው፣ ጸዳሉም አልመጣም። ስለዚህ ጆርጆ ተቃውመ። መጨረሻ ግን ደስ አለው ራሱ ጆርጆ እንኳን መጣ አለው። 2-2 ይድነቃቸው ሁለቱንም ጎል አገባ። ከዛ እና አየለ ቤት ፌስታ ለሻይ ለምናም ገንዘብ ወጣዋል። እንግዲህ ማንቆርቆሪያ ምናም ሁሉ ለክለቡ ተሰጥቷል። አቶ ዱካስ ቤት ነው አንድ ጽሕፈት ቤት ላይ ዶሮ ማለቃ ጫፏ ላይ ነው ቤታቸው። ያው ፎቶግራፉ ላይ ተመልኩ። ቤታቸው እቺ ነች ፎቶግራፍ ላይ የምታዩት ማለት ነው። የሳቸው እንግዲህ እዛ ቤት ውስጥ ነው። ከዛ በቃ በቃ አሁን ሌላው ተጫዋች በሙሉ ካልገባ እናንተ ካለ አበዛ ክለብ አበጣ አርማናችን ነው። የመጀመሪያው ክለብ እኮ ነው አራት አርማ በ11 ዓመት ይበልጠዋል ጊዮርጊስ
እንግዲህ አራራት አርመን በኋላ ፌዴሬሽን ተመዝግበል ከተመዘገቡት የመጀመሪያው አራራት አርመን ነው ይያቻለሁ። ቅዱስ ጊዮርጊስ አምስተኛ ነው። የሐማሴንም እኮ ጭቅጭቅ አለ። ሐማሴንም እኔ ከጊዮርጊስ እኮ በልጣለሁ ብሏል። በ1927 ነው የተመሰረትኩ ብሏል። ሐማሴንን ግን ማን ያጣራ? ምክንያቱም ኤርትራ በጣሊያን ስር ስለነበረች በ1927 አካባቢ በዛን ሰሞን 60 ዓመት በጣሊያን ስር ነበረች። ሐማሴን በምን እንደተመዘገበ ጊዮርጊስ ስንት ነው? 28 ተባለ። እኔ 27 ነኝ አለ። ግን ላይሆንም ይችላል ሊሆንም ይችላል። እኔ የማውቀው ነገር የለም። ግን ጭቅጭቅ ነበረ። የመጀመሪያው ክለብ ነው። በነገራችን ኢትዮጵያ ውስጥ የመጀመሪያው ትልቁ ደርቢ እኮ የሁለቱን የሐማሴንና ጊዮርጊስ እንመጣበታለን በኋላ ደርቢ ላይ። ግን እሱም ካለ ደግሞ ስድስተኛው ነው ጊዮርጊስ። እንደውም ከኢትዮጵያ ክለብ ተብሎ እንትን ሊቀድሞ ይችላል ሐማሴን። ግን ዞሮ ዞሮ የተመዘገበው ቅዱስ ጊዮርጊስ የመጀመሪያው ክለብ ተብሎ ነው በኢትዮጵያ ማለት ነው። እና ተመሰረተ። ይዝነቃቸው አዋጣ ተባለ። አላዋጣም ማለት ታዋጣታለህ ስለወደዳችሁ ልጆቹን በቃ የመጀመሪያ አበሻ ክለብ ስለሆነ በጣም ደስ ስላለው 3 ሩብ አዋጣ ገባ። ምን ሲመዘገብ 3 ሩብ ነው የሚያዋጣው ከራስ ከኪስ። ክለብ የጓደኝነት ፍቅር ቤተሰብ ምናምን ነው እንጂ አሁን ተከፍሎት ምናምን ነገር ያመመኝ ደካሚ ምናምን የሚል ነገር የለም። ከዛ በኋላ እንግዲህ መጀመሪያው ማሊያ አደረገ። እንግዲህ ማሊያ የተነሳ እንግዲህ ነግራችኋለሁ። እንግዲህ ይሄ ማሊያ ለሁለተኛው ክለብ ተቋቋመ እኮ። ታዲያስ በሁሉ አበሻ እንመዝገባለን። የመጀመሪያውን መራ ይሄ ቡኒ ናቸው ለዚህ ሰጡና ሁለተኛውን ማሊያ እንገዛለን ሲሉ ቅድም ያልኳችሁ እነ ቀኝ ጌታ ይፍታን ጊዜ በሀገር ፍቅር ማህበር ስራ አለ ጊዮርጊስ አንድ ክፍል ባሉት እንግዲህ የሚያዟቸው የሚሏቸው እነሱ ናቸው። በላይ ጠባቂ እነሱ ናቸው። ፕሬዝዳንቱም እነሱ ናቸው። ጆርጅ የክለቡ ፕሬዝዳንት ነው። ክለቡ የሚጫወትበት ወይዘሮ ስንዱ ከብሩ ደግሞ የበላይ ናቸው። እዛ ትምህርት ቤት ስለሚያገኛቸው ጊዮርጊስ ትምህርት ቤት ማለት ነው። ከዛ እንግዲህ እየተጠናከረ ሄደ ክለቡ። ሁለተኛውን ግጥሚያ ግንቦት ወር ኦሎምፒያኮስ ጋር ያደረገ አዲሱ ማሊያ ተሰራ። ግን ይሄ ማሊያ እንግዲህ የለበሱት መዝሙር ይዘምራሉ በየቦታው። እንግዲህ ይሄ ማሊያ ስታይ ደስ ያለው በነገራችን ላይ አየር መንገድም ይሄ ማሊያ ያለው። ቅዱስ ጊዮርጊስ ግን ይሄ ማሊያ ለምን እንደማይጠቀምበት አይገባኝም። ትት ነገር እኮ የሆኑበት እኮ ነው። በሀገራዊ ጉዳይ ብዙ ነገር የሆኑበት እኮ በየቦታው እየሄዱ እየተሳደዱ ምን እያሉ ብዙ ነገር የሆኑበት ነው። ጆርጅ እኮ የታሰረው በዚህ ማሊያ ነው። ይሄ ማሊያ እኮ ቤቱ ተገኝቶ ነው ኮረሜዶ ሸዋሮ ቤት የታሰረው በዚህ ማሊያ የተነሳ። ይሄ ማሊያ ግን ቅዱስ ጊዮርጊስ አይጠቀምበትም። አየር መንገድም በኋላ አድርጎት ነበር። ይሄ ማሊያ አይጠቀምበትም። አየር መንገድም ፈረሰ እና ሁለተኛው ማሊያ ይሄ ነው እንትን ያለው ማለት። ግን ሳይጫወቱበት ከኦሎምፒያስ ሳይጫኑበት ጣሊያን መጣ። ጣሊያን ደግሞ እቺን የኢትዮጵያን ባንዲራ እኮ አይወድም። ኢትዮጵያ የሚባለውን ነገር አይወድም። ያኔ ዘፋን ሲዘፈን እኮ አንቺ ልጅ ነው ተብሎ አንቺ ልጅ አንቺ ልጅ አንቺ ልጅ ኢትዮጵያ ማለት አንቺ ልጅ ማለት ነው። በአንቺ ልጅ ያደርጉ ኢትዮጵያ ይላሉ። ያ ቢደርስባቸው ማለባስ ሲንቆ ምናምን ይላል። እንግዲህ አንቺ ልጅ ዘፈን ከበዛ ያኔ ኢትዮጵያ ማለት ነው። ያው ስለዚህ እንግዲህ ጣሊያንም ይሄን ነገር አይፈልግም። ያው ይሄ ማሊያ ሳይለበስ ቀረ። በነገራችን ላይ ማሊያውን ነገር እንደው ጠቅለል አድርጌ ልውጣላችሁ ነው። ለሶስተኛ ጊዜ ቅዱስ ጊዮርጊስ ያሰራው ማሊያ የኢንተር ሚላን ማሊያ ነው። የኢንተር ሚላን ማሊያ ሰማያዊ በጥቁር አይደል? ኢንተር ሚላን ማሊያ ሰማያዊ በጥቁር እዚህ ፎቶ ላይ ብታዩት እነዚህ ነቃችሁን ምናብታዩት ሶስተኛው ማሊያ አድርገው ነው። ይሄ ሶስተኛው ማሊያ ስሙም የክለቡ ተቀይሯል። ሊቶሬ ውቤ ይባላል። ያኔ ስሙ ደጃችሁ ውቤ ማለት ነው። ደጃ በሰፈር ነው ያኔ ቡድን ጣሊያን ሲያቋቋም እነኛ ቅዱስ ጊዮርጊስ ተጫዋቾች ክለብ ያለን ብለው ሲገቡ በዛ ደጃችሁ ውቤ ሰፈር ነው የተመዘገቡት። ይሄ ሶስተኛው ማሊያ ኢንተር ሚላን ማሊያ ነው ያደረጉት። የፎቶ ላይ የምታዩት ማለት ነው ሶስተኛው ማሊያ። አራተኛው ማሊያ ደግሞ ጥቁርና ነጭ የፎቶ ላይ የምታዩት ማለት ነው። በዚህ በኩል ነጭ በዚህ በኩል ጥቁር እንደገና ባለዳማ ነጭና ጥቁር አለ። ይሄ ማሊያ ደግሞ የራሱ ታሪካዊ ነገር አለው። ቅዱስ ጊዮርጊስ ጣሊያን በነበረ ሰዓት የጥቁሮች መጫወቻ ሜዳ ላይ የሚጫወተው ጥቁር ቡድን ተብሎ ማለት ነው። በነገራችን ላይ 4 ነው ፌዴሬሽኑ። የጣሊያን ፌዴሬሽን፣ የጣሊያን ወታደራዊ ፌዴሬሽን፣ የውጭ ሀገር ሰዎች ፌዴሬሽን፣ አራተኛው በሀገራችን የሀበሻ ፌዴሬሽን ተብሎ ቅዱስ ጊዮርጊስ ከሌሎች ከቀበና ከጉለሌ ከምናምን የሚጫወቱበት ነው። ኳስ ሜዳ አካባቢ ማለት ነው። ኳስ ሜዳ አካባቢ እንመጣበታለን በሱ። ይሄ 1934 አካባቢ ነው ይሄ ማሊያ የተገዛው ማለት ነው። የነጭና ጥቁር ህጉ ፈርሶ ነጭና ጥቁር አንድ ነው በሚል እንዲጫወቱ ሲደረግ በህግ ደረጃ እንዲጫወቱ ሲደረግ ቅዱስ ጊዮርጊስም ጥቁርና ነጭ አንድ ነው ብሎ ነው ይሄ ማሊያ ያሰራው። ይሄ ማሊያ በዚህ ማሊያ ይሄ ማሊያ ትልቅ ትርጉም አለው። ነጭና ጥቁር አንድ ነው ተብሎ የኢትዮጵያ እግር ኳስ ፌዴሬሽን ህግ ሆኖ ከዛ እንደገና ኢትዮጵያ እኛ በካፍ ስንመዘግ ካፍ ላይ ህግ ሆኖ ፍራንክፈርት ላይ እንደጋሽ ሲደቃቸው ያጸደቁት ነው። ጥቁር ከነጭ ጋር መጫወት አለበት ተብሎ አያችሁ፣ ትልቅ ታሪክ ያለው ነው ማሊያው ማለት ነው። ግን ይሄ ማሊያ አይጠቀሙበትም።
በጣም ይገርመኛል። ጥቁር ማሊያ አላቸው። ጥቁር ማሊያ አድርገው ይገባል። ምንድነው ጥቁር ማሊያ? ይሄ አይገባኝም ምን እንደሆነ ትርጉም የለውም። ምን የለም ጥቁር ነን። እሺ ጥቁር ነን ከሆነ ጥሩ ነው። ግን ይሄ ማሊያ መለበስ አላቸው። ጥቁርና ነጭ እኮ ታሪካዊ ማሊያ ነው። ለብሶታል እኮ ክለቡ ህግ አውጥቶበታል። የጊዮርጊስ ኮሚኒቲ ሆኖ ተፋጅቶ ከጣሊያን ጋር ያንን ህግ እንዲወጣ ያደርገው ነጭና ጥቁር እኩል ነው ብሎ እና ይሄን ጥቁርና ነጭ ማለት ታሪክ ብዙ ነገር ስንት ሰው እኮ የሞተበት ነው። ያ ጥቁርና ነጭ ህግ አውጥቶ ጣሊያን ብዙ ሰው እኮ የፈጀበት እኮ ነው። እዛ ሜዳ ላይ እኮ ብዙ ነገር ተደርጓል። ያንን ህግ ለማስቀጠል ነው ቅዱስ ጊዮርጊስ ቡድን ያን ጥቁርና ነጭ ማሊያ ነው። እባካችሁ ተው ምን አለበት ለብሱ። ምን ትሆናላችሁ? አሁን ለበሱት እሱ ማለት እሱንና ይሄን አረንጓዴ ቢጫና ቆይ የቅዱስ ጊዮርጊስ ወዳጅነት ጨዋታ እንኳን አድርጉት። እሺ ሌላ ቢጠፋ ዋንጫ አስገኝም ካላችሁ በዚህ ነው ደግሞ የመጀመሪያውን ዋንጫ አገኙ በጥቁርና ነጭ 1942 የመጀመሪያው ዋንጫ አገኙ። ተወስኑ ለታሪክም ቢሆን ብትለብሱ ጥሩ ነው። እንግዲህ አምስተኛው ማሊያ ደግሞ ያው ቪ የሚለው ነው። ቢጫ ሆኖ ቪ የሚለው የሊዮን ማሊያ ነው። ከኛ ጋር ታሪክ ጋር ምንም የለው። ቪ የድል ምልክት ነው። በእርግጥ ቪ የድል ምልክት ነው፣ ግን የሊዮን ማሊያ ነው። ከሊዮን የመጣ ነው። የኛ ታሪክ ቅድም ያልኳቸው ነጭና ጥቁር ነው ቢሆን ከታሪክ አኳያ። ይሄ ደግሞ የሌላ ሀገር ታሪክ ስለሆነ ያው እንግዲህ ክለቡ ፈቅዶ እስከለበሰው ልጅ እኔ ታሪክ ብቻ ማውራት ነው እነኚህ ማለት ነው። በነገራችን ላይ እነኚህን 5 ማሊያዎች ያደረገ ብቸኛ ሰው ይደረቃቸው ተሰማ ብቻ ነው። ብቸኛ ሰው ከምስረታ ጀምሮ አልነበረ እስከዚህ ድረስ የመጀመሪያውን ዋንጫ የተቀበላት በነጭና በጥቁር ነው። ይደነቃቸው ተሰማ ነው። ነጭ ሆኖ አንዳንዴ እንደዚህ ጥቁር ያደርጉበታል፣ ዳማም ይሰሩበታል፣ እንደውት ይከፍሉታል። በተለያየ መንገድ ጥቁርና ነጭ የሚያደርጉት ይሄ ወረድ የሚለው ጁቬንቱስ ነው። እና እነኚህ ማሊያዎች እንትን ያደረገው የቅዱስ ጊዮርጊስ እነኚህ በሙሉ ማሊያዎች የለበሰው ይደነቃቸው ነው ብያቸዋለሁ። እና ማሊያዎቹ በዚህ መንገድ ተሰርተዋል ብያቸዋለሁ። ቅድምም እንግዲህ እንደነገርኳችሁ ክለቡ በብዙ ነገር እያደገ ጣሊያን መጣ። እንግዲህ ከዛ በጣሊያን ስም መስራት ጀመረ ማለት ነው። በነገራችን ላይ ቁምጣችሁ ምን አይነት እንደወጣ እዚሁ አያችሁ አይደል? ቁምጣ እንደዚህ አይነት ቁምጣ ነበር የሚነበር 6 ኪስ ነበር። 6 ኪስ ያለው ማሊያ ነው ያለው። 6 ኪስ ቁምጣ ሆነ 6 ኪስ ያለ እንደዚህ ሸምቀቆ ይታሰራል። ጋሻዬ ለኔ ነገሩኝ። አይነቃነቅም የብረት ጂዲኖ እንዴና የለ ያራዳ ተርሲኖ ይባላል። የታወቀ ተርሲኖ ተከላካይ ማለት ነው። በጣሊያንኛ ለሳቸው ጣላችሁ ግጥም ማለት በዛን ጊዜ ማለት በጣም የክለቡ ተከላካይ ናቸው። ኪሱ ምንድነው እንግዲህ አሁን ለጨዋታ ግጥሚያ ጉለሌ ይሄዳሉ፣ ቀበና ይሄዳሉ፣ ሩቅ ነው የሚሄዱት። ምሳም የለም ምንም የለም። በአንደኛው ኪስ ቆሎ ይገባል፣ በአንደኛው ኪስ ቂጣ ይገባል፣ በአንደኛው ኪስ ድንገተኛ መድኃኒት ይገባል፣ በአንደኛው ኪስ እንደ ፎጣ ነገር እንደ ጨርቅ ነገር ላብ ስትሆን ይባል። ሁለቱ ኪስ ምን ነው የምንድን ነው? እዚህ ኮሜንት አድርጉ እናንተ የሙ ኪስ እንደሆነ ሌላ ቀን ያጫውታችኋለሁ። ቀሪው ኪስ የምንድን ነው? ሁለቱ ቀሪ ኪስ ማለት ነው። እንግዲህ አሁን እንግዲህ አንዴ ይጠልዙና እንደ ቆሎቱ ቆርጣም ያደርጋሉ። ለጎደለው ደግሞ ይሰጣል። ማን የጎደለው ቂጣ የጎደለው ምናምን እያለ ማለት እንዳሁን ሆቴል የለ በምሳ ሰዓት ለ10 ሰዓት ጨዋታ ቀለል ያለ ግምያ የሚባል የለም። እዛው የተጫወቱ ነው ከቂጣውም ከምንም አድርገው። ይሄ ከክለቡ በጀት ላይ እየወጣ እኮ በደንብ ተደርጎ የሚሄድ እና እንደዚህ ነው። መጋጫም እኮ አላቸው። ለምን እነሱ ወጣት ልጆች ስለሆኑ የሚገጥሙ ትልልቆቹን ነው። ስለዚህ እንትኑን ይፈሩታል ዱላውን። እና ጋሻዬ ላይ ነገርኝ መጋጫ ያዩት ከአራራት አርመን ክለብ ነው። ደንበኛ መጋጫ አላቸው። አሁን እንዳለው ሳይሆን መጋጫ ምንድን ነው ያደርጉት? ሸራ ያው ከክለቡ በጀት ላይ ወጥቶ ሸራ ገዙና ይታጠፍና 6 ቦታ እንደ ኪስ ነገር አለው። ከዛ በኋላ እንደዚህ ይታሰራል። አንዳንዴ ያን ኢህአዴግ ሲገቡ እግራቸው ላይ እንደ ገንባሌ ያስረሏል። እንደሱ ነው አይደል? ግን የነሱ እንደዚህ ይጠመጠማል። ከዛ 6ቱ ኪስ ውስጥ ሸምበቆ ይገባል። ሸምበቆ በእያንዳንዱ ሸምበቆ የሚገባው ለደና ከነሱ እኩያ ለሚቀር ግጥሚያ ነው። ተለቅ ያሉ ከሆነ ግን የጎድን አጥንትን የሚያስገቡት ለምሳሌ የበግ ጎድን አጥንት የበግሬ ምናምን ነገር ሲያገኙ ለክለባችን ይቀመጥ ይላሉ። ትልልቅ ግጥሚያ ሲኖር እሱን ይከቱታል። ከባድ ከሆነ አጥንቱን አልፎ አይደለም። ሌላው ሸምበቆ ነው። ሸምበቆ በደንብ ይገባና መጋጫ ይሆናል ማለት ነው። አያችሁ ተማሪዎች፣ አሁን እኮ በእንዲህ አይነት ነገር መስራት አሁን ባልኳችሁ ነገር ወደ ቅዱስ ጊዮርጊስ ደጋፊዎች መስራታችሁም አንድ ጌም አድርጉ። ለደጋፊዎች ነው መልእክት። ገንባሌውን አድርጋችሁ 6 ኪስ ያለው ቁምጣ የመጀመሪያውን ጥቁርና ነጭ ማሊያ አድርጋችሁ አንደኛው የሚጋጠሙ ቡድን ይሄን አድርጉ፣ አንደኛው እንግዲህ አሪፍ ነገር ነው የሚሆነው። ያንን ጊዜ ለማስታወስ እነሱ እኮ በብዙ ጣውረድ ነው እዛ የደረሱ ክለቡን መሰረት ላይ ለማድረግ። ጣሊያን ጊዮርጊስም ለማፈራረስ ያላደረገው ምንም ነገር የለም። በቃ እንደዛ አቅቶት ነው እንትን ያደርገው። ስለዚህ ያ ታሪካዊ ቡድን ከዚህ የመጣ ስለሆነ እነኛ ማሊያ አድርጋችሁ ቅድም ያልኳችሁ የኩራዙንም የምኑንም በሙሉ አድርጋችሁ አሪፍ ፌስቲቫል ነገር መስራቾች ሆያ ሆየን ጨምሮ ዳቦ እየተሰጠ ማለት ነው።
ያ ዳቦ እኮ ነው ማለት የገዛው ማለት ነው። አሁን ያልኩትን ነገር በሙሉ በፌስቲቫል ብታደርጉ አሪፍ ነገር ይላል ጊዮርጊስ ማለት ነው። ያው እንደዚህ ተደረገና እንግዲህ ያው ሌላ ጨዋታ ደግሞ የካቲት 12 እናወራለን። የካቲት 12 ቀን 1929 ዓመተ ምህረት እንግዲህ ቅዱስ ጊዮርጊስ ክለብ ከተመሰረተ አመቱ ነው አይደል እንዴ? ስለዚህ ጠቅላላ ጉባኤ የሚደረግበት ቀን የካቲት 12 1929 ቀኑን አስቡት፣ ልብ አድርጉ። በዛን ጊዜ ነው ጠቅላላ ጉባኤ ይደረጋል። እነ ጆርጅ ቤት ተጽፏል በደንብ የመጀመሪያው ጠቅላላ ጉባኤ ተብሎ ምርጫ ይካሄዳል። አዲስ ምርጫ ይካሄዳል። ያው እንግዲህ ሰው በዝቷል አላልኳችሁ? ሌሎችም እየበዙ ነው እኮ እና አዲስ ምርጫ ይካሄዳል። ስራ አስኪያጅ ኮሚቴ፣ ጸሐፊ፣ ምንም የክለቡ በጀት ይሄን ያህል እንግዲህ ይሄን ያህል እንጨት አለን፣ ይሄን ያህል ጠገራ ብር አለን፣ ይሄን ያህል እንትን አለን ተብሎ ጉባኤ ይደረጋል። እዛን ቀን እንግዲህ አቶ አየለ እንደነገሩኝ እሳቸው እዛ ነበሩ። ለእሳቸው ብቻ ለጸሐፊው ነው ወንበር ዱካ ወንበር የነበረው፣ ሌሎቹ ቆሞ ነው የነበሩት። ጉባኤው ሊካሄድ የቅዱስ ጊዮርጊስ የመጀመሪያ ጠቅላላ ጉባኤ ተብሎ ተጽፏል። ግድግዳ ላይ ተጽፏል። የጻፈው ደግሞ ቴዎድሮስ ነው። ያው ክለቡም ደጋፊ ነው፣ ቤታቸው ነው። እንግዲህ ሻይ ብርጭቆ ምናምን ሁሉ ቀርቦ ጉባኤ የተካሄደ ድምጽ ይሰማሉ ከውጭ ጫጫታ ምናምን ነገር። አዲስ አበባ ቀውጥ ይሆናለች። የካቲት 29 እና አብርሃም ደግሞ ቦምብ ጥለው ግራዚያን ላይ ቀውጥ። ጣሊያን በቃ እየጨፈጨፈ ሰው። ከዛ ሲወጡ ካሳ እየሮጠ ይመጣል። ካሳ ለካይና ካሳ ቤት ተቃጥሏል። ያው ቤቱ ሲተቃጠል የንብረቱ በሙሉ ውድም አለ። ኳሱም፣ ጠገራ ብሩም፣ እንጨቱም ሁሉም ነገር ወደመ። ጉባኤው ቀረ። በዛ የተነሳ የመጀመሪያው ጠቅላላ ጉባኤ ሳያደርጉ ቀረ ማለት ነው። እና የካቲት 12 ቀን በዚህ ታሰበለ ጊዮርጊስ በጣም ብዙ ነው እንግዲህ ክለቡም የተጫወቱ 3 ተጫዋቾች የተመዘገቡ ሞተዋል። የነሱ ሌሎችም አደጋ ደርሰውባቸዋል። እንግዲህ በተረፉት ነው እንግዲህ ጣሊያን ሲመጣ ማለት ያው እግር ኳስ ፌዴሬሽን ብሎ አቋቁሞ ወጣቶችን ይዞ ውድድሩን ሲያካሄድ ቅዱስ ጊዮርጊስ ሊቶሪዮ ተብሎ ተመዘገበ። ሌሎች እንግዲህ ነቀበና ጉለሌ እነኚህ ተመዝግበው 4 ክለቦች ናቸው። 1930 በጣሊያን ጊዜ ሻምፒዮናት ጀምረው ማለት ነው። የመጀመሪያውን ዋንጫ ቅዱስ ጊዮርጊስ ነው። ይሄ ዋንጫ የሀዘን ዋንጫ ነው የሚባለው። ሰው እየሞተ እየተገደለ ነው ያኔ። በዛን ጊዜ ነው ውድድሩ የተካሄደው ማለት ነው። ውድድሩም የተካሄደው ኳስ ሜዳ የሚባለው ቦታ ነው ለጥቁሮች፣ ለነጮች ደግሞ ሳን ጆሴፍ ትምህርት ቤት ነው የሚጫወቱት ማለት ነው። በነገራችን ላይ ጎል ያገባ ተጫዋች ለዳኛው ሄዶ ፋሺስት ሰላምታ ይሰጣል። ካልሰጠ እጭ አይመዘገብም። ይህን ታሪክ ግን ሌላ ጊዜ ባወራላችሁ ጥሩ ነው። ይህን ታሪክ ማለት ነው። እንግዲህ ቅዱስ ጊዮርጊስ ክለብ ተመሰረተ። እንደዚህ እያለ ሄደ። ጣሊያን ከኢትዮጵያ ሲወጣ ለቅዱስ ጊዮርጊስ ክለብ በጣም አደጋ ጊዜ ተፈጠረ ነበር፣ በጣም መበታተን። ምክንያቱም እንደገና ክለቡን ለመመስረት ሌላ አይነት ፎርም ነው የያዙት። ይሄ ከና አየለ አስናሽ ጊዜ የነበረው ቡድን ሊቶሪዮ ተብሎ እስከ ጣሊያን መውጫ ድረስ አብሮ ሄደ። ከዛ በኋላ ሁሉም ክለቦች ፈረሱ። ቅዱስ ጊዮርጊስ ከጣሊያን በፊት ስለተመሰረተ እንዳለ ቀጠለ። ሌሎች አሁን ለምሳሌ ኮኛ ኮሎቦ ነው የሚባለው 6 ክለብ ቡድንና ጋሻ መለወርቅ የነበሩበት ማለት ነው። ቀበናም በጣሊያን ውስጥ የተመሰረተው፣ ጉለሌም እንደዚህ ነው የተመሰረተው። ስለዚህ የጣሊያን እንትኖች ሲወጡ ካምፓኒያቸው እነኚህ ድርጅቶቹ ያቋቋሙ ሲወጡ ከሀገር ቅዱስ ጊዮርጊስ ብቻ ቀረ። ስለዚህ አዲስ ክለብ አዲስ ነገር መቋቋም አለበት ተባለ። ቅዱስ ጊዮርጊስ የሚባለው ክለብ እንደገና እንትን ሲያደርግ እዛ ውስጥ ባንዳ፣ አርበኛ፣ ስደተኛ ተብሎ ጭቅጭቅ ተጀመረ። ክለቡ በሚቋቋምበት ኃይል እንደ ጭቅጭቅ ጀመረ። ከባድ ነበር ለቅዱስ ጊዮርጊስ። አንደኛ በስሙ የተነሳ ለማፍረስ ክለቡን ለማፍረስ ትልቅ ጦርነት ነው። ስለዚህ በአዲስ መልክ በአዲስ ቅርጽ ይቋቋም ሲባል ከ6 ኪሎ እና መለወርቅ እነ ካሳ እንደገና ደግሞ አፈወርቅም መጡ። ተፈራ የሚባል መጣ። ከዛ ደግሞ ከስደተኞች ደግሞ እና ማናንዶም ገቡ። ጀነራል ማናንዶ እሳቸው እኮ ሁለተኛው የጊዮርጊስ ቡድን ያቋቋሙ ናቸው። ሁለተኛው ጊዮርጊስ በዚህ ጊዜ ነው የሚቋቋመው ማለት ነው። ስለዚህ በዚህ ጊዜ ይሄ ቡድን ተቋቋመ። ከዛ በኋላ ደግሞ እንደገና ተጠናከረና ያቺን የመጀመሪያውን ማሊያ መለሳት ማለት ነው። ቅድም እንዳልኳችሁ ጣሊያን ከወጣ በኋላ ህጉ ከፈረሰ በኋላ ጥቁርና ነጭ ማሊያ ተጫዋቾቹ ተሰብስበው ምን መሆን አለበት በሚል ደጋፊም ነበራቸው። ያ ማሊያ እንዲሰራ ተደረገና ሁለተኛው ቅዱስ ጊዮርጊስ ቡድን እዚህ ይጀምራል ማለት ነው። እንግዲህ በዚህ ጊዜ 1936 ዓመተ ምህረት ኢትዮጵያ እግር ኳስ ፌዴሬሽን መሰረተው። ጊዮርጊስ ከተመሰረተ ከስንት ዓመት በኋላ እኮ የተመሰረተው። በዚህ መንገድ ይቋቋምና ከዛ ኢትዮጵያ እግር ኳስ ፌዴሬሽን ከመቋቋሙ በፊት የወዳጅነት ጨዋታዎች ያደርጋሉ። እንግዲህ እነኛ የኮሚኒቲ ቡድኖች እንደገና መጡ ተመልሰው እና አራራት አርመን፣ ኦሎምፒያኮስ፣ ፎርቲቲዶ የህንዶቹም ክለብ እነኚህም በሙሉ ክለብ ተቋቁሞ የኢትዮጵያ እግር ኳስ ፌዴሬሽን እንዲቋቋም ተደርገና 1936 ዓመተ ምህረት ሲቋቋም ህጉ እንዳልኳቸው ጥቁርና ነጭ እኩል ነው በሚል የተቋቋመው። ቅዱስ ጊዮርጊስም ያንን ማሊያ ሰርቶ ገባ። እዛ ላይ ውድድር ተደረገ። ከዛ በኋላ እንግዲህ ያው እንግሊዞች ነበሩ። እዚህ እንግሊዞች ብሪቲሽ ሚሊተሪ ሚሽን የሚባል ቡድን መጥቶ ነበር። እሱም ተቋቁሟል። ወታደር እነሱ ናቸው። የኢትዮጵያ ወታደር ቡድን እንዲቋቋም ተብሎ እምቢ ብሎ እነሱም ዘረኞች አሉ። እንግሊዝ አንተ አይቋቋምም ብለው የአበሻ ወታደራዊ ቡድን እንዳይቋቋም ተብሎ ስለከለከሉ እነኛ የአበሻ ወታደሮች እንዳለ ጊዮርጊስ ነው ሄዱ የሚጫወቱት። ጊዮርጊስ ክለብ ገብቶ ነው የሚጫወቱት። እና ማን ቀድሞ ገብቷል እና መለወርቅ ገብቷል።
አማን እንግዲህ ያው በስደት ከጃንሆይ ጋር የሚገባው ከሱዳን እኮ ነው የገባው እሱ ከሱዳን ገብቶ እንግዲህ እዚህ ጦር ውስጥ ስላለ ከዛ በኋላ እንግዲህ እግር ኳስ ስለሚወድ ገባ። እነጋሻ መልኩንም ወታደርነት ተቀጥሮ እዚሁ ይጫወታሉ ማለት ነው። ስለዚህ ሙሉ ለሙሉ የጊዮርጊስ ቡድን በወታደር የተያዘ ነው። ሌላ አደጋ ተፈጠረ እንደገና 1938 ዓ.ም እንግሊዝን በጣም የሚገዳደር ቡድን መጣ። ጊዮርጊስ በጣም እንትን ያደርጋል። በነገራችን ላይ መጀመሪያ ጊዜ በ1936 የኢትዮጵያ ሻምፒዮና ሲደረግ 5 ክለቦች ነው የተሳተፉት። ብሪቲሽ ሚሊተሪ ሚሽን እንግሊዞችን የሚወክል፣ ፎርቲቲዶ ጣሊያኖችን የሚወክል፣ ቅዱስ ጊዮርጊስ አበሻን የሚወክል፣ አራራት አርማን የሚወክል፣ ኦሎምፒያኮስ ግሪንክን የሚወክል። እንግዲህ የኢትዮጵያ ሻምፒዮና ተብሎ አንድ ብቻ ነው የአበሻ ክለብ ያለው ቅዱስ ጊዮርጊስ። በአመቱ መጨረሻ ብሪቲሽ ሚሊተሪ ሚሽን አንደኛ ወጣ፣ ዋንጫ ወሰደ። ጃንሆይ ናቸው መጥቶ የሸለሙት። ሁለተኛ ወጣ ማን ጊዮርጊስ ነው። እንዲያው ምንም ሽልማት የለም። ሄደው ከዚህ ከማስታወቂያ ጽህፈት ቤት ከሚባለው የግርግዳ ሰዓት ይዘው መጡ። ይኸው ጃንሆይ መሳድ ጊዮርጊስ የመጀመሪያው ሽልማት የግርግዳ ሰዓት፣ ሁለተኛ ስለወጣ ለሁለተኛ ተብሎ የተዘጋጀ የለም። ግን የአበሻ ክለብ ለማበረታታት ብለው እኮ ነው እሳቸው። ስለዚህ አሁን ይሄኛው ምንድነው እንግሊዞች የሚሉት ጊዮርጊስ ደጋፊ እየበዛ ስለሄደ እንግሊዝ መውጣት አለበት የሚል ዘመቻ ቢቀሰቅሱባቸው ጊዮርጊሶች ናቸው የጊዮርጊስ ደጋፊ ምናምን። ያው እንግዲህ ጊዮርጊስ የሚባለው ክለብ እኮ አንደኛ በወታደሮች የተከበበ ነው። ያኔ ወደ በኋላው ዘመን መቻል እና ምናምን ሲወጡ በወታደሮች የተከበበ ነው። ከትምህርት ቤት ነው ጊዮርጊስ ደጋፊ አብዛኛው ተማሪ ሆነ እኮ ትምህርት ቤት ይሰራሉ። በዛ ላይ በወታደር ሲቪል ክለብ ማንም የለም። ያኔም በእንግዲህ በ1936 ኢትዮጵያ ሻምፒዮና ሲጀመር አበሻ የሚወክሉ እነሱ ናቸው። ስለዚህ ወደ እነሱ ነው ድጋፍ። እንግሊዝ ደግሞ ክለብ ጊዮርጊስን እንትን ለማድረግ እያለ በቃ ስለዚህ ማፍረስ ፈለገ። ምንድነው ያደረገው? ወታደሮች አይደለም 9 የወታደር ክለብ ተቋቁሟል አለ። 1938 የኢትዮጵያ ጥሎ ማለፍ የመጀመሪያው የኢትዮጵያ ጥሎ ማለፍ እጣ ሊጣል ሐሙስ እጣ ሊጣል ማክሰኞ ነው ያመሰረተው። እንደውም ጀነራል አማን አንዶምና የተነቃቸው ለረጅም ሰዓት ሲከራከሩ ነበር። ጋሻ መለወርቅ ነው የነገረኝ። ምን እንደሚከራከሩ በግልጽ ባይነግሯቸውም ተነጥለን መውጣታችን ነው ብሎ በእንግሊዞች ትእዛዝ አንደኛ አቶ ጀነራል አማን አንዶም አፈረሱት ጊዮርጊስ ይባላል። ሁለተኛው ግን እንግሊዝ ነው ያፈረሰው። እንግሊዝ እኮ ተንከለኛ ነው በዓለም ላይ እኛ ኤርትራ ነኝ እንደዚህ ያለው ህንድ ፓኪስታን ምናምን ብሎ ደግሞ እንደዚህ ክለብ ለማስንጠቅ ለእንግሊዝ እኮ ማሽንክ ነው ይባላል። እንግሊዝ አንድ እንትን ሲባል እኮ እንግሊዝ ነው ይባላል። በቃ እንትኑ አይገኝም ተብሎ እንግሊዝ ኤምባሲ ግን አይደርስም አይደል? አይ እንግሊዝ የሰራውን ታውቃለህ። እና እጣ ሐሙስ ሊወጣ መቻል ሐሙስ ማክሰኞ ተመሰረተ። 9 ተጫዋቾች በቃ ባዶ ቀሩ። ጊዮርጊስ ምንም የለም። ጋሽ ደጋቸው ብቻ ቀረ። ያኔ ደግሞ 11 ነው እንጂ ተጠባባቂ የለም ምን የለም። እና ሐሙስ እጣ ወጣ። ቅዱስ ጊዮርጊስ ከእንግሊዝ ደረሰው፣ መቻል ደግሞ ከኦሎምፒያኮስ ደረሰው። ጋሽ ደጋቸው ሜዳ ላይ እንግሊዞች ጃኮብስ ይባላል እንግሊዝ የቡድኑ ኃላፊ ምናምን አዲሱን ቡድን ልታይ ነው የመጣው መቻል ያንተ እንኳን ፈርሷል አለ። ያው እንደፈረሰ ነው የሚታወቀው። ግን ጋሽ ደጋቸው ቀላል ነገር አልሰራም። የሚማረው ተፈሪ መኮንን ትምህርት ቤት ነው። ተፈሪ መኮንን በቃ ቤቱ ነው። የተፈሪ መኮንን ተማሪዎችን ያው ደጋፊዎችም አለ ጊዮርጊስ ላምብሬታ ብትባላለች አሁን እንደ ባጃጅ ናት። በፈረስ ጋሪ ይዟቸው መጣ። ማሊያ ብቻ ያደርጉ ቆምታ ግን የተነጋገሩት አዳሪ ተማሪዎች እና የመጣው ጨዋታው ሳከደረሰ ጥለን እንሄዳለን አሉ። ችግር የለም እኛ መኖራችን ብቻ ለማሳየት ነው። እኛ እንግሊዞችና 100 ለማዶ ለምን አሸንፏችሁ መኖራችን ብቻ ለማሳየት ነው። የመቻል ቡድን ከኦሎምፒያኮስ ጨዋታ ፎርፌ ሊበላ እንግሊዝ ሲገባ ገጭ አይሉም የጊዮርጊስ ተጫዋች የተፈሪ መኮንን ትምህርት ቤት አለን ብለው አለ ነው ማሊያውን ለብሰናል። እነኝንማ በቃ በጣም ተናደዱ እንግሊዝ። ያው አጠፋ ነው መጣ በቃ ብዙ ለማቀም ጊዮርጊስ ቀድሞ አላገባም። ተማሪ ተርብ ነው ታርጓ ገባ። እንግሊዝ 3-1 ጊዮርጊስ አሸነፈ። እስከ ተፈሪ መኮንን ድረስ እንደቃቸው እንደዛን ቀን ተደስቶ አቅም እንደዛ ቀን አበበ ቢቂላ የሚያሸነፈ ቀን ተደስቷል። ግን ያው ክለቡ ፈረሰ ተብሎ እኮ የተፈሪ መኮንን ትምህርት ቤት ባለውለታ ነው። ያኔ ባይኖር ነው እንትኑ ሊቀየር እኮ ይችል ነበር አይታወቅም። ወይ ጋሽ ደጋቸው ወታደሩ ነው ምድጦር ይገባል ጊዮርጊስ የሚባል ነገር የለም። ያው እንደዚህ ነበር ጨዋታው። ሁለተኛው አደገኛ ጊዜ ደግሞ 1938 ዓመተ ምህረት ነው። ያው እንግዲህ እንደዚህ እያለ ሄደ። አሁን ክለቡ በኋላ ይጠናከረ ሄደ። በኋላ እንግዲህ ያው በንጉሳን ቤተሰብ ስር እኮ በጣም ድጋፍ እያገኘ ሄደ። ከ1950 ጀምሮ አዲሱ ትውልድ ይመጣል። እነ መንግስቱ ወርቁ እና አበራ እነ ተዘራ እና ምናምን የሚመጡበት ጊዜ ነው። ነጻረም ግን ለነገሩ ከዛ ቀድሞ ገብቷል። ጠንከር ያለ ነው። ያኔ እንግዲህ ክለቡ መጠናከር ስለነበር ባለሀብቶች ባለምናምን ነጋዴዎች መፈለግ ጀመረ። በነገራችን ላይ ለዚህ ክለብ ደግሞ በሁለተኛው ጊዜ ትልቅ ሚና ያጫወቱት የኦዳ ፋሚሊ ነው። ቤተሰብና ጊዮርጊስ እኮ በጣም የሚያያዝ ነው። የኦዳ ፋሚሊ ቀኛዝማች
ገብረ መስቀል ወዳ፣ ፊት አውራሪ ገብረ ይሶዳ፣ ገብረ ስላሴ ወዳ ሶስቱ። ገብረ ስላሴ ወዳ የነጋዴ ምክር ቤት ፕሬዝዳንት ነበሩ። ቀኛዝማች ገብረ መስቀል ወዳ የአቶ አብነት አባት ናቸው። አብነት ገብረ መስቀል እነኚህ ሶስቱ ናቸው ክለቡን በእግሩ ያቆሙት። ለክለቡ ወጪ በመሸፈን ተጫዋቾችን ከየቤት ማምጣት ትሬኒንግ በመውሰድ ብዙ ነገር በማድረግ ማለት የኢትዮጵያ ብሔራዊ ቡድንም የካምፕ ቅርጽ እንዲህ ያደረጉት እነኚህ ሶስቱ ናቸው። ኖርቺፒንግ ቡድን በ1943 ሲመጣ እኮ ፈጥኖ ደራሽ ካምፕ ሄደው እዛ ተነጋግረው ተጫዋቾቹ እንግዲህ ትልቅ በርሜል ምናምን ድስት አስገብቶ ወጥ እዛ እየተሰራ ምናምን እየተሰራ በካምፕ ተጫዋቾች እንዲቀመጡ የመጀመሪያውን ቅርጽ ያመጡት እነኚህ ሰዎች ናቸው። ለክለቡ በጣም ትልቅ መሰረት ይጣሉ ናቸው። በነገራችን ላይ ገብረስላሴ ወዳ የቅዱስ ጊዮርጊስ ስፖርት ማህበር ተብሎ ሲመሰረት በዛን ጊዜ ፕሬዝዳንት የነበሩ ናቸው። አሁን ደግሞ እንግዲህ አጎቱ ናቸው ለአብነት። አብነትም አሁን ደግሞ ፕሬዝዳንት እኮ ነው። ስለዚህ ከቤተሰብ የቀጠለ ነው የአቶ አብነት። በነገራችን ላይ ዳኞ የተባለ ቡድን ይጫወት ነበር። ለቅዱስ ጊዮርጊስ አልተጫወተም፣ ለዳኞ ተጫወተ። ግርማ ይባላል። ከሳን ጆሴፍ ትምህርት ቤት ነው አቶ አብነትን የሚያስገባው። ያው ከዛ በኋላ እንግዲህ አልቀጠሉም፣ ወደ አሜሪካ ሄዱ። ቅዱስ ጊዮርጊስ ባይጫወቱም ያው በቤተሰብ ደረጃ ደግሞ ቅዱስ ጊዮርጊስ ያው ምን እንዳለው ነግሬያቸዋለሁ። በቤተሰብ ደረጃ ነው ቅዱስ ጊዮርጊስ እዛ ቤት ያለው ማለት እና ቤተሰብና ቅዱስ ጊዮርጊስ በጣም እንትና። በነገራችን ላይ በቤተሰብ ደረጃ ካነሳ ቅዱስ ጊዮርጊስ ውስጥ ቤተሰብ ነው ወንድማማቾች አሉ። የመጀመሪያው ወንድማማቾች እኮ ይድነቃቸው ናቸው። ይድነቃቸው ተሰማ፣ ኤልያስ ተሰማ እና መታሰቢያ ተሰማ ሶስቱ ናቸው። ሶስቱ ለመጀመሪያ ጊዜ ተሰልፈዋል። በቤተሰብ ካነሳን ደግሞ ይድነቃቸው ልጅ እኮ አለ፣ ግሩም ይድነቃቸው። ለኢትዮጵያ ወጣት ቡድን ተጫውቷል፣ ቅዱስ ጊዮርጊስም ተጫውቷል። በቤተሰብ እንግዲህ ሰፋ ያለው እንግዲህ እነሱ ጋር ለማለት እዛው ደግሞ የማይተናነስ የና አመለወርቅ ቤተሰብ አለ። አመለወርቅ ተክለዜና፣ አክሊሉ ተክለዜና፣ አፈወርቅ ተክለዜና እነኚህ ሶስቱ ወንድማማቾች ቅዱስ ጊዮርጊስ ተጫውተዋል ገብተው። ያው ሌሎቹ እንግዲህ ያው አስራት ኃይሌ አሁን ለምሳሌ ሰለሞን ኃይሌ፣ አስራት ኃይሌ እነሱም አብረው ባይጫወቱ አስራት አሰልጣኝ ሆኖ ሰለሞን ተጫውቷል። መንገሻ ዜና ማርቆስ፣ ሰለሞን መንገሻ 1970ዎቹ መንገሻ ዜና ማርቆስ ደግሞ እንግዲህ በ1950ዎቹ 40ዎቹ ተጫውተዋል ማለት ነው። መንግስቱ ወርቁም ላቃቸው ልጁ ተጫውተዋል። ኃይሌ ካሴና ኃይለ ካሴም ተጫውተዋል በክለብ ደረጃ ማለት ነው። ሰለሞን ተርፋና ዮሐንስ ተርፋ ያው በጣም እነኚህ በጣም የታወቁ ናቸው። የባንጃው ደግሞ ባንጃው ታደሰ እነኚህም ደግሞ ተጫውተዋል። እንደዚህ ቤተሰብ አላቸው። ተዘራም ደግሞ እሱም ወንድሞች እኮ አሉ የሚጫወቱ ማለት ነው። በቤተሰብ ደረጃ እንደዚህ ብዙ የሚጫወቱ አሉ። እናንተ ደግሞ ሌሎች አሉ ብላችሁ ደግሞ እዚህ ጊዮርጊስ እነኚህ በቤተሰብ ወንድማማቾች ብላችሁ ብትነግሩን ትችላላችሁ። በቤተሰብ ደረጃ እንደዚህ አለ እና ቅዱስ ጊዮርጊስ እንትን እያለ ሲሄድ ያው አልጋ ወራሽ የበላይ ጠባቂ ነው። እዚህ ላይ ነው ግን ጣጣም ያመጣው ማለት ነው። አልጋ ወራሽ የበላይ ጠባቂ በሚሆንበት ሰዓት እንግዲህ በየአመቱ እንግዲህ ያው ቤተ መንግስት ይሄዳሉ። ጊዮርጊስ ሻምፒዮን ሄዶ አልጋ ወራሽ ጋር ይሄዳሉ። ግብዣ ይደረግላቸዋል። ዋንጫውን ለአልጋ ወራሽ በካፒቴኑ አማካኝነት ያስረክባል። ይሄን አግኝተናል በሚል ግን በዩኒቨርሲቲ ተማሪዎች የቅዱስ ጊዮርጊስ ቡድን እንዲህ ተያዘ። እንግዲህ ዩኒቨርሲቲ ተማሪዎች ንጉሱንም ስርዓቱንም አይደለም እንትን ለማድረግ ይፈልጉት ማን ነው? ቅዱስ ጊዮርጊስ በእነሱ አይደል የሚደገፈው? በመሳፍን እንደዚህ ያዙት። ያኔ የተማሪ ንቅናቄ መሬት ላራሹ በሚባልበት ሰዓት ጊዮርጊስ የጤና ስፖርት ተብሎ ደብረ ዘይት ላይ ይጫወታሉ። እንዴ በየቦታው ይጫወታሉ የጤና ስፖርት ተብሎ። ያ የጤና ስፖርት እኮ ያቋቋመው የቅዱስ ጊዮርጊስ እልህኞች ቡድን ነው። የምን ጊዜ ምርጥ 11 እኔ የራሴን ሰራለሁ ይሄ ቢሆን ብዬ ማለት ነው። እናንተ ደግሞ ኮሜንት ታደርጋላችሁ። እኔ ምን ጊዜ 11 ውስጥ ጫወታ 4-3-3 ነው። እንግዲህ እንደምታዩት ቅዱስ ጊዮርጊስ ክለብ ወሬ በጣም ብዙ ነው፣ የሚያልቅ አይደለም። እኔ እኮ ቆንጥሬ ነው ማቀርብላችሁ ፕሮግራሙ ስለማይበቃ። የቀረው እንግዲህ ሳምንት እንጨርሳለን። ሳምንት እዚህ እንገናኛለን።
እነኚህ ካሜራማኖቻችን ከእናንተ ጋር አገናኙኝ። ለነሱ ሞቅ ያለ ጭብጨባ፣ ላይ ደግሞ ከፍ ያለ ጭብጨባ። ሳምንት እንገናኛለን። ቻው።